ሞገስና ሉላ እንዲሁም ዳጣ ያላሰቡት ነገር ተፈጥሮባቸዋል። እነሱ እንግዲህ ሉላን ይዞ እወጣለሁ ወደ ክፍለ ሀገር ይዣት እሸሻለሁ ከዚህ በኋላ ለዝና ሳልፍ ያልሰጣትም ብሎ አስቦ ነበር። ነገር ግን ይሄ ነገር አልተሳካላቸውም። ዝና ያስቀመጠው ሰላይ ወይም ጠባቂ እጅ ከፍንጅ ይዟቸዋል። መጀመሪያ ሉላን ለማውጣት ዳጣ እንግዲህ ተሸፋፍና ሂዳ ምግብ ቤት ፖሊሱን ጋብዛው ከዛ ከበላ በኋላ ቆይኔ ለራሴ ምግብ ይዤ ልምጣ ብላ ሸውዲያው መታ ነበር። ነገር ግን ብትመጣም ደርሶባታል እና ሁላቸውም እንግዲህ ተፋጠው ይገኛሉ። ዝና ሉላ ከጠፋይ ሳምንት ሆኗታል። አሁን ዛሬ ግን ሉላን ይዤ ወደ ቤቴ መግባት አለብኝ፣ ሉላን ካልያዝኩ ወደ ቤቴ አልመለስም በማለት ለማህሌት ስልክ ደውሎ ሲነግራትም ነበር። ይሄን ነገር አባቴ የተሰማ አፍንጫዬን ብሎ ይደፋኛል፣ እኔ ሽንፈት አልወድም፣ የአባቴ ልጅ ነኝ ብሎ እንግዲህ ጉራውን ሲነዛም ነበር። ነገር ግን ጎበዝ ከሆነ ብቻውን ነበር መጋፈጥ ያለበት እንጂ ሰላይ ማስቀመጥ አልነበረበትም። ለምን ብትሉ ዝና ሞገስ ብቻውን ነው አሁን እየተፈራገጠ ያለው፣ ሰው የለውም፣ አጠገቡ ሰው የለም። ይሄኛው ግን በዛም ሰዎችን አሰማርቶ ነው እያፈላለገ ያለው። ስለዚህ ጎበዝና ጠንካራ በራሱ የሚተማመን ከሆነ ራሱን ችሎ ነበር ሉላን መቀማት የነበረበት። ቅድስትና ብሩክ እንግዲህ አሁን የፍቅር ግንኙነት ጀምረዋል። ነገር ግን ለስንት ጊዜ ጠብቂያት ያከረምኳትን ነገር ዝም ብዬ በነጻ አልሰጥም፣ ሽማግሌ ልኮ የሰርግ ዕለት ነው የምንሰጠው ብላ እንግዲህ ጠብቃ ይዛለች። እሱም በእርግጥ አልተጫናትም። ነገር ግን ያው እንደው ለመሳም ምናምን መክሮ ነበር። ነገር ግን ገፍትራ ወጣለች ማለት ነው። እናም ለምን አልሰጠውትም ሰጥቼው ኑሮ እያለችም ከራሷ ጋር እየተሟገተች ነበር። አንዴም ደግሞ እንኳንም አልሰጠው መስጠት የለብኝም እንዴ ከሰርግ በፊትም አይሆንም እያለች ከራሷ ጋር እየተሟገተች ነው። ብሩክ ከቤት ወጥቷል። የት እንደሄደ የሚያውቁት ነገር የለም። ሁሎችም ተጨንቀዋል። ስልኩንም ዘግቶ ነው ከቤት የወጣው። ቅድስት የምታስበውን ያስቀይም ይሆናል። ለምንድን አልሰጠውትም፣ ለምን ገፈተርኩት እያለች ራሷን እየወቀሰች ትገኛለች። በነገራችን ላይ እንግዲህ በትናንትናው ፓርት ላይ ሁሉም ጥቁር ለብሰው ስናያቸው በጣም ነበር በራሴ የደነገጥኩት። እንደ ራሴ በጣም ነበር የደነገጥኩት። ምንድን ነው በዛ ላይ ደግሞ በቃ ብሩክን ድራማው ላይ ሳጣው ምንድን ነው ምን ተፈጥሮ ነው? ዝና የሆነ ነገር አድርጎት ነው ጥቁር የለበሱት ብዬ እንግዲህ ያው እስከ መጨረሻው ድረስ አይቻለሁኝ። ነገር ግን ሁሎችም ጥቁር የለበሱበት ምክንያት ያው አጋጣሚ ነው እና ዳጣ ደግሞ እንግዲህ ብዙ ኮመንታተሮች ተቃውሞ እያቀረቡ ይገኛሉ። ምክንያቱም ደግሞ ኒቃብ ለብሳ እንደዚህ አይነት ነገር ማድረግ የለባትም። ከዚህ በፊት ጽናት ድራማ ላይ ታስታውሱ ከሆነ ጽናት ድራማን የምትከታተሉ ካላችሁ ቤቲ ኒቃብ ለብሳ ጽናትን ለመጉዳት ወጥ ቤት ገብታ መድኃኒት አድርጋ ነበረ ምግብ ላይ። ያኔ ታዲያ ሁሉም ሰው ተቃውሞ አቅርቦ ነበረ። ያንን ቪዲዮ አጥፍተውታል። በዛም ደግሞ በቪዲዮ መጥተው ሙስሊም ማህበረሰቡን ይቅርታ ጠይቀዋል ማለት ነው። ስለዚህ እነዚህ ምሳሌ ድራማ ተከታታዮች ወይም ደግሞ ምሳሌ ድራማ የሚሰሩት ካራክተሩም ሆነ አክተሩም ሆነ ደራሲው ጥንቃቄ እያደረጋቸው ቢሆን አሪፍ ነው። ምክንያቱም ኒቃብ መልበስ የለባቸውም፣ ሌላ ነገር መጠቀም አለባቸው እንጂ ኒቃብ ለብሶ እንደዚህ አይነት ስራ መስራት የለበትም። ኒቃብ የሚለበሰው ለምንድን ነው? ከወንጀል ለመከላከል ወይም ደግሞ እንደዚህ አይነት ነገር ሰውን ለመሸወድ አይደለም፣ የፈጣሪን ትዕዛዝ ለመከተል ነው። እንደዛ እስከሆነ ድረስ ፍትህ ለኒቃብ፣ ፍትህ ለኒቃብ። ኒቃባችንን መቀለጃ እንዲያደርጉ አንፈልግም። በሃይማኖት ቀልድ የለም። ይሄንን ማስተካከል አለባቸው። በተረፈ ያው ምሳሌ ድራማ ሁላችንም በጉጉት የምንጠብቀው ድራማ ነው። ያው ህዝቡን ባያስቀይሙ ባይኔ ማለት ነው። በሀሳብ የምትስማሙ ቪዲዮ ላይክ እያደረጋችሁ ሸርም እያደረጋችሁ ማለት ነው። አዎ በኒቃብ ቀልድ የለም። እንግዲህ ለብዙ አመታት ስትጠብቀው የነበረው ጊዜ እንግዲህ ለምሳሌ ስታበስራት ነበረ። ቅድስት አንድ የምነግርሽ ነገር አለ፣ በመጀመሪያ ግን ሻይ አፍሊልኝና ከጠጣሁ በኋላ ነግርሻለሁ ስትላት ምሳሌን በጣም ደስ ብሏትና ሻዩን አፍልታ ካመጣችላት በኋላ እባክሽ በጉጉት እየጠበኩሽ ነው፣ ምንድነው የምትነግሪኝ? ንገሪኝ ትላታለች። እስኪ ቆይ አንድ ጊዜ ፉት በላ እንደዚህ ልጠጣ እያለች እንግዲህ የምሳሌን ልብ ሰቅላው
ነበር። በመጨረሻም እንግዲህ ከዚህ በፊት ማን ነበር ብለሽ የምትጠሪኝ ስትላት ቅድስትዬ ነው ቅድስት ነው ምልሽ ትላታለች። ከዚህ በኋላ ግን እማዬ ብለሽ መጥራት ትችያለሽ ብላ ስታበስራት የወለደችኝ እኮ ግን ሌላ ናት። ያው የእናቷን ስም ጠርታለች። በነገራችን ላይ ረስቸው ነው እና ግን ደግሞ በቃ አንቺ እናቴ ትሆኛለሽ ስትላት ችግር የለም ከዚህ በኋላ ትምህርት ቤት ይዤሽ እሄዳለሁ ለጓደኞችሽ እምች ናት እናቴ ብለሽ ማስተዋወቅ ትችያለሽ። ስለዚህ ከዚህ በኋላ እናትሽ ነኝ ብላ እንግዲህ ቅፍ አድርጋታለች። እስኪ ደጋግመሽ እማዬ እያልሽ ጥሪኝ ስትላትም ምሳሌም ደጋግማ እማዬ እያለችም ስትጠራት ነበር። በጣም ነው ደስ ያለኝ። ያው ቅድስትና ብሩክ እንደዚህ መቀራረባቸው በጣም ደስ ብሎኛል። ብሩክም ለኔ ሚስት ለልጅ ደግሞ እናት መሆን አትፈልጊም ወይ ሲላት እፈልጋለሁ ብላ እንግዲህ እንደምትፈልገው ነግረዋለች። አንድ ሀሳብ የሆነብኝ ነገር ደግሞ ብሩክ በትናንትናው ድራማ ላይ ለምን የለም? የት ገብቶ ነው? ስልኩ የማይሰራውስ ምንድን ነው? በመጨረሻም እንግዲህ ሞገስ ያው እሱ ወዲያጁ ብዙ ነው ምናልባት የሆነ ቀጠሮ ኖሮበት ሊሆን ይችላል እያለም ነበር። እና ቀጠሮ ቢኖርበት ለምንድን ነው ስልኩን የዘጋው? ብቻ በጣም ከባድ ነው። ዝናም እኛ ጋር ሊመጣ ይችላል እያለችም ቅድስትን ፈርታለች። ሞገስን በቃ ይዞሽ አትፍሪ፣ የሚመጡ ከሆነ ሞገስና ዝናና ማለት የሚመጡብሽ ከሆነ አትጨናነቂ፣ አንቺ ለፖሊሱ ደውለሽ መናገር አለብሽ ብሏትም ነው የወጡት ነበረ። ምክንያቱም ሞገስና ዳጣ ቤት ሄደው ነበረ ሞገስን ፍለጋ። እሱን ደግሞ ይቅርታ ይጠይቀኛል ብሎ ነበር ያሰበው። ዳጣም ይቅርታ ይጠይቃል ወደ ሳይሆን በግዱ እግር ስር ወድቆ ይቅርታ ካልጠየቀህ እኔ ደግሞ የቅድስት ያቀረበችውን ምግብ ራሱ አልበላም ጥዬለት ነው የምወጣው ብለው ተስማምተው ነበር ወደ ቤት የሄዱት። ነገር ግን ቤት በሄዱበት ሰዓት ብሩክ የለም ነበረ እና ሞገስም እንዴ እኔ እኮ ብሩክ ይቅርታ ይጠይቀኛል ብዬ ነበረ የመጣሁት ጭራሽ ቤት የለም ብሎ ነው የወጣው። እና እንግዲህ ሞገስ እና ዳጣ ብሩክ ቤት በሄዱበት ሰዓት ዝናና ማለት እየተከታተሏቸው ነበር ሲወጡ ለመያዝ። ነገር ግን አልተሳካላቸውም፣ አምልጠዋል። ያው መጨረሻ ላይ ቢደረስባቸውም ማለት ነው። መጀመሪያ ላይ አምልጠው ነበር። ያው በነገራችን ላይ መጀመሪያን ሳይሆን መጨረሻዬን አሳምርልኝ ይባላል። እውነት እኮ ነው። መጨረሻዬን አሳምርልኝ ማለት እኮ ጥሩ ዋና አስፈላጊ ዱዓ ነው ማለት ነው። መጨረሻ ሲያምር ነው የሰው ልጅ የሚያምረው። እንዲው ደህና ሄዲው የተረገመው ሆዲስ እንዲው ደረሰባቸው። አይ መጀመሪያም ፈርቶ ነበር እንግዲህ ይሄ ሆዳም የሆነ ፖሊስ ራሱ ዳጣ ብላ ብላ ትለዋለች። እሷም ልትበላ ስትል እንዴ ይሄ እኮ የሙስሊም ነው እንዴ እንዴት አንቺ ሙስሊም ልትበይ ነው እንዴ ይላታል። ውይ አንተ ደግሞ መጀመሪያ አትነግረኝም ነበር እንዴ ስትለው እሱ ግን በቃሽ ቶሎ ቶሎ ልበላ ስራ አለብኝ አስቸኳይ ነገር አለብኝ እያለ እንግዲህ ያው ቶሎ ቶሎ በልቶ መጥቷል። ደርሶባቸዋል ማለት ነው። ይሄ አይ ቆይ ምን አይነት ፖሊስ ነው ይሄ? እንግዲህ የዝና አባት ጓደኛ ነው ማለት ነው የፖሊስ ተብዬው። የአባቱን ውለታ እየከፈለ መሆኑ ነው። ለሌላ ፖሊስ ለማሳወቅ ዳጣ እባክህ ለፖሊስ እናመልክት ብትለውም አይሆንም። ፖሊስ ደግሞ የሚፈርደው ለዝና ነው። ዝና ደግሞ አሳልፎ አይሰጠኝም፣ ስለዚህ ሉላን ይወስድብኛል ብሎ ይፈራል። ነገር ግን እኮ በፖሊስ ቢናገሩ መጀመሪያ ሉላ ትናገራለች። ሉላ እሱ በግዴታ ነው ያስቀመጠኝ፣ ያሰቃየኝ ነው፣ አልወደውም፣ አላፈቅረውም ካለች ፖሊስም ቢሆን ግዴታ ከዝና ጋር ትቀመጥ አይልም። ያው ሞገስም ብሎ ፈራ እንጂ ማለት ነው። ያው ህጋው ሚስቱ ብቻ ስለሆነች ከሱ ጋር ተቀመጭ የሚላት ህግ የለም፣ ፍታት ይባላል። ስለዚህ ይፋታታል። ከምትወደው ጋር ከሞገስ ጋር ሁኚ ትባል ነበረ እና ዳጣ ልክ ነበረች ለፖሊስ ማሳወቃቸው። ይሁንና እንግዲህ ዝና ሞገስ በጣም ፈርቷል። ያው ማህሌትና ዝናም እንግዲህ እየተከተሏቸው ነበረ። ያው ፖሊሱ ይዟቸው ያው ዝና እንዲመጣ ያደርጋቸዋል። አይ ጉድ! ቀጣይ ክፍል በቃ ሉላ ወደ ዝና ልትሄድ ነው ማለት ነው። ክፍል 71 ወደ ዝና ትሄዳለች። ሉላ መሄድ የለባትም በጭራሽ መሄድ የለባትም። እዛው አናቱን ብሎ እንግዲህ መገላገል ነው እንጂ ታዲያ ምን ይደረጋል እንዴ?
እንዴ እያሰቃያት ውጭ እንዳታይ አድርጎ አዘንተኛ አስመስሎ ጥቁር ለብሳ እንድትቀመጥ እያደረገ አሁን እንደዚህ አይነት ፍቅር አለ እንዴ? የዝና ጉራማ ይለያል፣ በጣም ይለያል። ያው ማህሌትም እንግዲህ ዙጥ ዙጥ እያለ ትገኛለች። እሷ በርግጥ ዝናና ሉላ እንዲገናኙ አትፈልግም። እሱ ምክንያቱ ደግሞ ያው ዝና የሷ እንዲሆን ትፈልጋለች። አይሳካላትም እንጂ ምን ዋጋ አለው? አይሳካላት። ታዲያ የሚሳካ ነገር የለም። ማህሌት በጣም ታዛዝናለች። ማለቴ ያው ለፍቶ መና አተርፍ ባይ አጉዳይ የቆጡን አወርድ ብላ የብብቷን ጣለች አለ። ያው ሀብታም ሆናለሁኝ ብላ ስታስብ እንግዲህ ከሁሉም ሳትሆን ቀርታለች። ገንዘብ የለ፣ ባል የለ፣ በቃ ልጅ የለ። እንደው ከንቱ ልፋት ሆና ቀረች። በመጨረሻም እንግዲህ ያው እስር ቤት መግባቷ አይቀርም። ምክንያቱም የሆነ ፋይል ተሰራለች፣ እስር ቤት ይከታታል ዝና ማለት ነው። ለማንኛውም ክፍል 71 በጉጉት እንጠብቃለን። ቅድስትና ብሩክ አንድ ላይ ይሆኑልን፣ ሉላና ሞገስም አንድ ላይ ይሆኑልን። በቃ ዳጣም እንደዛው። ዳጣ ደግሞ ቤተሰቦቿን በግልጽ ምርመራ ወጥቶ እውነት ቤተሰቦቿን የምታገኝ አድርጋት ነው የምለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው።